ቤተሰብ የዛሬ ይለያል ትላላችሁ? ወይኔ የጠፋ ሰው ቪዛ እንኳን ደህና መጣሽ። የምር ለሁሉም ሰው ጥያቄ የሆነ ነገር ነው እና ቪዛ ለምን ጠፋች? በጣም የሆነ ጊዜ ኤፍሬም ራሱ መልስ ሰጥቶ ነበረ። በቂ መልስ እንኳን አልሰጠም ስለ ቪዛ ማለት ነው። እና ኤፍሬም በጣም እንደሚወዳት ፊቱ ላይ ራሱ ያስታውቃል። ቪዛ በጣም ነው የሚወደው እውነት ለመናገር ዛሬ ቪዛ በጠፋችበት ቦታ ስለመጣች በጣም ደስ ብሎኛል። የእውነት ኤፍሬም ራሱ ማማን አልቻለም። እውነት ለመናገር ማለት ነው ራሱ ሲይዝ ነበረ። ለሁሉም ሰው ጥያቄ የሆነ ነገር ነው እና እኔ ቪዛ ስለመጣች በጣም ደስ ብሎኛል። ማን ነው እንደ እኔ ደስ ያላችሁ? የምር እኔ በጣም ደስ ያለኝ እውነት ለመናገር ቪዛ ማለት በጣም ምርጥ ሴት እኔ እንጃ ረጋቷ ሁሉ ነገሯ በጣም ይመቸኛል። ለምን እንደሆነ አላውቅም። ወይኔ በጌታ ስም በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። ማመን አልቻልኩም። የምሬ ነው የምላችሁ። ማኑ የምር ቪዛ ሲጠብቅ ነበረ። ለስንት ጊዜ ነበረ? 6 ወር ከሆናለች ከሚዲያ ከጠፋች 6 ወር ሞልታለች። በ6 ወር ነው እንግዲህ የመጣችው። የራሷ ምክንያት ይኖራታል ብዬ አስባለሁ። እኔ እንጃ ፀጉሯን ቆርጣ ምናምን የመጣችው ረዝማ ካስታለች። ድሮ ደርባባ ነበረች፣ በጣም ካስታለች። ፀጉሯን ቆርጣለች። ምን ተፈጠረ? እኔ እንጃ። ኤፍሬም ጋር መቼም ይገናኛሉ ብዬ አስባለሁ። የሩታ እይት አቤት የኔ ቆንጆ በጣም ደስ ብሎኛል። ጌታን ቢዚን ስላገኘሁት ደስ ብሎኛል። ማን ነው እንደኔ ደስ ያላችሁ? እኔ ቢዚዬ በጣም ነው የምትመቸኝ። ረጋቷ በቃ አነጋገሯ ስነ ስርዓት ያላት ልጅ ናት። እውነት ለመናገር ወይኔ በጣም ደስ ያለኝ የምሬ ነው የምላችሁ። ለሁሉም ሰው ነው ጥያቄ የሆነ ማለት ነው። እና ኤፍሬም ለጊዜ በቂ መልስ ለሁሉም አልሰጣም። ቪዛ የለችም፣ ሚዲያ ላይ መውጣት አልፈለገችም፣ ሚዲያ ላይ መታ መሰራት አልፈለገችም ብሎ መልስ ሰጥቶ ነበር የሆነ ጊዜ ማለት ነው። እና በነገራችን ላይ በጣም ደስ ብሎኛል። ኤፍሬም ቪዛን ለማግኘት ያልቆፈረ ጉድጓድ የለም። እውነት ለመናገር ኤፍሬም በጣም ነው ቪዛ የሚወዳት። እውነት ለመናገር የሆነ ነገር ቪዛና ኤፍሬም የሆነ ነገር አይመሳሰሉም። ቤተሰብ ብዙ ነገር ሲባሉ ነበረ። ኤፍሬምና ቪዛ እህትና ወንድም ናቸው ሲባል የሆነ ጊዜ በጣም ብዙ ቪዲዮ ሲሰራባቸው ነበረ። ግን እኔ ቪዛ በጠፋችበት ቦታ ስለመጣች በጣም ደስ ብሎኛል። ጌታ በጣም ይገሳል። ማን ነው እንደ እኔ ደስ ያላችሁ? በጣም ደስ ብሎኛል። ቢዚዬ እንኳን ደህና መጣሽ ብዬሻለሁ የኔ እናት። እኔ እንጃ የሆነ ነገር ተፈጥሮ ነው እንጂ እች ልጅ ጠፋች እንጂ አጠፋም። ፀጉሯ አቆራረጧን አያችሁ? የሆነ ነገር ተፈጥሮ ነው ብዬ ነው ማምነው። ከ6 ወር በኋላ መጣች ማለት ነው እና ስለመጣች ደስ ብሎኛል። እስኪ ዛሬ ማታ አዲስ ነገር እንሰማለን። ጌታ በጣም ደስ ብሎኛል።